እግዚአብሔር ይመስገን ተርፈሃል ከሁሉ ነገር እስካሁን እግዚአብሔር ጠብቀሃል። ያው ጸጋው ከዛ አለ። ያው ጺማችንን አሳደገልን። እንደው ጺም ሄደን እንዴት እንቆረጥ እንዳንወጣ አድርጎን ነው ይላል። ለጺም ስትሄድ አንገቴን እንዳይሉ እንዴ ለጺም ብዬ አንገቴን ላስወስድ እንዴ? ከዚህ ሁሉ ይደግ አንድ መስጊድ ይደግ እስከሚስ ይደግ ይደግ። ቤቴን መስጊድ አድርጌዋለሁ። መስጊድ ያው እንትን መስገጃ ማለት ነው። ችግር የለውም። በምንድን ነው በአረብኛ ሲሆን ነው መስገጃ። ቤት ውስጥ አንሳ ያው እኛ አይ ጎንበስ ቀና የምንልበት ሁሉም ቦታ ያላህ ነው የኔና ያላህ ነው ስላለ ችግር የለው። መተው ውጡ ችግሩ እስከሚሉ ችግሩ ችግሩ እኮ በዘበኛ የሚጠበቅ አምላክ ምንድን ነው? እኔ ችግር ይሆንብኛል ነው ከፈጠረኝ ለምን ያስገድለኛል? ራሱ አይገለኝም ወይም መፍጠሩን አይተው ወይም ምጽአት ጠብቆ አይፈርድብኝም? አሁን ለምን ሰው ይልካል? ምን ያደርግለታል? እሱ ሚስጥር ነው ሚስጥር ነው። ወንጀለኛ ናችሁ ብሏል አቡ አይደር። ለምንድን ነው የሚገደሉት አለ። አንድ ሰው ከእስልምና ሲወጣ ፍትሐዊ ነው እስልምና አለ። ዝም ብሎ አይገድልም አለ። በመጀመሪያ ይጠየቃል አለ። ለ3 ቀን ያህል ይመከራል አለ። ምክሩን አልሰማም ካለ ጥያቄ ካለው ጥያቄው ይመለስለታል አለ። አይ እኔ አላሳመነኝም ጥያቄውን ብሎ የሚጠም ከሆነ አይ ተመክሮ አልሰማም ካለ፣ ገንዘብ ቸግሮ ከሆነ ተሰጥቶት አልቀበልም ካለ፣ ጥያቄዎቹን እምቢ ካለ አልቀበልም ካለ ለዚህ በሸሪያችን ግድያ ነው፣ ቅጣቱ ግድያ ነው። ምክንያቱም ማለት ሲያብራራ ይሄ ፍትሐዊ መሆኑን የሚያሳየ ነው። ለምንድን ነው እሱ አለ? እንቅፋት ለሌሎች ይሆናል፣ ጋሬጣ ይሆናል። እኔም ከእስልምና ነው የወጣሁት ይላል። ይሄ ቅጣት ነው አለ። ቅጣት ደግሞ የሰረቀ እንደሚቀጣ ማለት ነው። እስልምና ውስጥ ነበር፣ ከእስልምና መውጣቱ ወንጀል ነው፣ ለወንጀለኛ ቅጣት ነው። ስለዚህ ምንም እንትን አይደለም ነው። ሰው አንድ ሰው ወንጀል ሰርቶ ከተያዘ አትግባ የተባለበት ቤት ውስጥ ከገባ ለምሳሌ ዘው ብዬ ቤተመንግስት ሮጬ ብገባ ቢይዙኝ አሁን ያስሩኛል። ምን ልትሆን ገባ ተብያ ስወጣ ግን በሌላ ቦታ ብዙ ጊዜ ደጋግሞ ሲናገሩ በሃይማኖት ማስገደድ የለም የሚል ቃል ይጠቀማሉ እና አስረድቼው አለ ያ አስረድቼው እምቢ ካለ ይላል። እኔ ያስረዳው ሰውዬና የተረዳበት መንገድና ምንጩ ራሱ ትክክል አይደለም ስላልኩ መገደል አለብኝ? እንግዲህ ሲጀመር በሃይማኖት ማስገደድ የለም የሚለውም በመካ የወረደ ነው። አስቀድሞ ነብዩ አቅም ባልነበረው ሰዓት ላይ ያለው አማራጭ ለእናንተም ሃይማኖታችሁ አለላችሁ ለእኔም ሃይማኖት አለልኝ የሚል ነበረ። ልክ አቅም ሲያገኝ ግን ሱራ 9:5 ላይ የተከበሩ ወራቶች ባለቁ ሰዓት ላይ አጋሪዎችም ባገኛችሁባቸው ስፍራ ግደሏቸው የሚለው መጣ ማለት ነው። ስለዚህ በተገኙበት አጋሪ ማለት ከአላህ ውጭ የሚያሻርኩ እንትን የሚሉ እያንዳንዱ እንዲገደሉ ሆነ ማለት ነው። እነሱን ልክ ሲያጸዷቸው 28ኛው አያ ላይ ተዛ 9ኛው ሱራ ማለት ነው የመጨረሻዎቹ ነው። ሌሎቹን እንዳለ የሚሽር ክፍል ነው። ሰላማዊ የሚመስሉትን የሚሽር ነው። እነሱን አጽድቶ ሲጨርስ ገንዘብ ቸገራቸው። ምክንያቱም ገንዘብ ምንጫቸው ከጣዖት አምላኪያኖቹ ነበረ። እነኛ ይነግዳሉ፣ ምን ይላሉ? እነሱን እየዘረፉ ምን እያሉ ነበረ? ባገኛችሁባቸው ስፍራ ገደሏቸው ሲል እነሱን ጨረሷቸው። ስለዚህ ለክርስቲያኖችና ለአይሁዶች ሌላ ህግ አመጣ። ምን ጂዚያ ያ ክርስቲያኖች በዛ አካባቢ ስላልነበሩ አይሁዶች እዛ ጣዖት አምላኪዎቹ ነበሩ፣ እነሱን ጨረሷቸው። ስለዚህ ክርስቲያኖች ወዳሉበት ሀገራት እየሄዱ መውጋት፣ ከዛ የሄዱና ይወሯቸዋል። ተወረሯቸው በኋላ ሁለት አማራጭ ይሰጧቸዋል። በመጀመሪያ እስልምናን ትቀበላለህ የሚል ደብዳቤ ይላካል። አልቀበልም ካለ ጦርነቱ ይመጣል። ጦርነቱ ይመጣና ከዛ ይወሯቸዋል። ከዛ የሚገደለው ይገደላል። ከዛ ይማረካሉ። ከዛ በኋላ እነሱ ምርኮኛ ይሆናሉ። ከዛ ሴቶቻቸው እንደፈለገ ይጠቀሙባቸዋል። ንብረታቸው እንዳለ የማን ይሆናል? የሙስሊሞቹ ገንዘብ ይሆናል ማለት ነው። ይህንን በኮንፊደንስ እንደውም ይናገሩታል። ለምሳሌ ቱርክን አንስቶ አንድ የውጭ ኡስታዝ በኮንፊደንስ ሲናገር ምን አለ? ቱርክ ለምሳሌ በፊት ክርስቲያን ሀገር ነበረች አለ እና ወረናን ነው አለ። አሁን የአሁን ትውልድ
ተወረን እኮ ነው እንጂ ክርስቲያን ነበርን እያሉ ሙስሊሞቹ እንኳን እንትን ይላሉ። ይሄ ጤናማ አይደለም አለ። ያኔ አያቶቻችሁ ተጎድተዋል አለ። አያቶቻችሁ ጦርነት ላይ ሞተው ሊሆን ይችላል እስልምናን ተቀበሉ ሲባሉ ስላልተቀበሉ አለ። ነገር ግን እናንተን ጠቅሟችኋል ያንን በማድረጋችን። ይኸው እስልምናን ተቀብላችኋል፣ ገነት ትገባላችኋል። በምን እንትኑን አየዋ። ያኔ እነኛዎቹ ቢጎዱ መተን ወረናችሁ ገለን እንትን ብንልም ቀጣይ የሚመጣው ሙስሊም እንዲሆን አድርገናልና ጥቅም ነው። ስለዚህ ስህተት አይደለም። ማሌክ ደግሞ ይህንኑ ኡስታዝ ማሌክ የሚባለው ሼክ እንትን የሚባለው አንድ ሰው ወደ እስልምና መጣ አለ። ወደ እስልምና መጣና ተገረዛል ነው አለ። ታልተገረዝክ እስልምና አይሆንም፣ ግዴታ መገረዝ አለብህ። እኔ እፈራለሁ፣ ትልቅ ሰው ነኝ፣ ገና በዚህ በሰርጅና ልገረዝ ነው እንዲ አለ። አይ እስልምና ግዴታ ነው አለው አለ። አይ በቃ ከእስልምና እወጣለሁ አለ። ከእስልምና እወጣለሁ። አይ ከእስልምና ከወጣ ደግሞ አንገትን እንቆርጣለን አለው አለ። ምን አይነት እምነት ነው የገባሁት? ስገባ ብልትን እንቆርጣለሁ፣ ስወጣ አንገትን እንቆርጣለን። ይሄን ብቻ በማየት እኮ ፈጣሪ ነው ወይስ የፈጣሪን ፍጡር ለማጥፋት የመጣ ሌላ ክፉ ፍጡር ነው አላህ የሚባለው? ፈጣሪ ነው ወይስ ፍጡር ነው? ፈጣሪ ከሆነ የራሱን ፍጡር ለምን ይገላል እንዴ? አለመፍጠር ይችላል፣ በአደጋ ማጥፋት ይችላል፣ በመጨረሻው ዘመን ሊፈርድበት ይችላል። ብዙ አማራጮች አሉት። እኔ እንግደል ለምን ይለኛል ነው ሌላ ሰው። እኔ ለምንድን ነው ሰው የምገለው? ለምን ይልከኛል? ሁሉ ጊዜ በጣም ግራ ይገባኛል ይህ ጥያቄ። ለምንድን ነው የሚልከኝ እኔን ወደ ሌላ ሰው? ወደ ራሱ ከፈጠረ የራሱን ፍጡር በፍጡር ለምን ያስገድላል የሚለው ሁሌ አይመለስልኝም። ይገባል፣ ግራ ይገባል። እንትን ነው ከሌሎች ነቢያት የምንለይበት ብሎ ያስቀመጠዋል መሐመድ። 6 ነገሮች ከሌሎች ነቢያት ይለያል። አንደኛ ከሚለይበት ውስጥ እንዳሸብር ተልኬያለሁ አለ። አሸባሪ ነኝ አለ። ለሌሎች ለማንም ያልተሰጠ ለእኔ ብቻ የተሰጠ ነው አለ። አሸባሪነት። ሁለተኛ በሽብር የሚገኝ ንብረት የኔ ነው አለ። ለሌሎች ነቢያት ያልተሰጠ ለእኔ ብቻ የተሰጠ ነው አለ። ዓለም ሁሉ ምድር የኔ ነች አለ። የኔና ያላ ነች፣ ከሌሎች የምንለይበት ነው። እና እነኚህም ፕሪንሲፕሎች የግድ ሲያራምዳቸው የግዴታ ግድያው መምጣት አለበት። ንብረት የሚዘረፈው የእሱ ከሆነ ለእሱ የተፈቀደ ከሆነ፣ ለሌሎች ነቢያት ያልተሰጠ ለእሱ የተሰጠ ከሆነ፣ ሽብር ለሌሎች ያልተፈቀደ እሱ በሽብር እንዲታገዝ ለእሱ ተተፈቀደ። ሰንበዲ እዛ ጋ ይገድላል ብትለኝ፣ ስለዚህ መሐመድ ተሳስቷል ማለት ነው። እንደሱ ገዳይ ሌላም አለ። መሐመድ ግን ምን ብሏል? እኔ ነኝ ገዳዩ፣ አሸባሪው ሌላ ሳይሆን እኔ ነኝ ብሎ ለሌሎች ያልተሰጠ ለእኔ ነው የተሰጠው ብሏል። ማገኛኝ ሂትለር ገዳይ ነበር ብትል፣ ስለዚህ መግደልን ለሂትለር ብቻ አይደለም የተሰጠው ማለት ነው። ለሙሐመድ ብቻ አይደለም የተሰጠው። ሙሐመድም ያ እንደሱ ፓራላል የሚሄድ ነብይ ነበር ማለት ነው። ምክንያቱም ለእኔ ብቻ ነው የተሰጠው ብሏል። ስለዚህ አሁን ሌሎች እነኚህ የሽብር ተቋማቶችን አይሰስን ጀምሮ ቦኮ ሃራም ሌሎችም ብታያቸው ትክክለኛውን የእስልምናን ፊት የሚያሳዩ ናቸው። ትክክለኛውን ማለት ነው። ሌሎቹ ግን ያው የቁጥር ጉዳይ ማተር ስለሚያደርጋቸው አንድም ደግሞ ያደጉበት ሀገር ባህሉ ምኑ ያዝ ስለሚያደርጋቸው ያ ነገሮች እንትን ይላል፣ ያቀዘቅዙታል። ግን ሁሉም ልብ ውስጥ አለ ያ ነገር። እኔ አንድ ጊዜ አንድ ነገር ብዬ በጣም ዘመቻው ምንድነው ዝም ብዬ ሳስብ ሲጨነቅ ምናምን እንዴ እኛ ሀገር እኮ እኔ ያደግኩበት 5% ነው ክርስቲያን። በልጅነቴ እናቴ አረፈችና በ7 ዓመቴ አባቴ ያው ሚስት ሳያገባ እዛ ለሙስሊም ጎረቤት በቃ እነሱ እንዲያሳድጉኝ ሰጠኝ። በጣም አለየውም። እኔ ምንም ስጋ ሲያርዱ ብቻ ልጁ ይጓጓል ና እረድ እስቲ ይሉታል። ስጋ አበሉኝም፣ ሌላ ነገር እንበላለን አብረን። ስለዚህ በቃ በጣም ጥሩ እናት አባት ሆነው አሳደጉኝ፣ አደግኩኝ። ከዛ ትምህርት ቤት ገባው፣ ሌላ ሀገር ሄድኩ። ቆይቼ ሲሄድ ልብስ ገዝቼ ምናምን ለዛ ላሳደጉኝ እናት ለሙስሊሙ ለባልየው ምናምን ልብስ ይሄዳለሁ። ከኔ ታላቅ ልጅ አላቸው እነሱ። ልጁ አገባና ወለደ።
ከብዙ ዓመት በኋላ ሲሄድ ያ የተወለደው የልጅ ልጃቸው አዲስ እስልምና ውስጥ ገባ መሰለኝ። እኔ ለእናቴ የወሰድኩትን ልብስ ካፊር ያመጣውን ልብስ አትለብስም ብሎ አቃጠለው። ከዛ አሀ የሴትዮዋ እስልምናና የልጅ ልጇ እስልምና ይለያያል እንዴ ብዬ ሳስብ አንድ ሰው ጠየቅኩኝ። ጎረቤት አዲስ አበባ ጎረቤት ወዳጅ አለኝ ሙስሊም፣ አብረን ለስራ ስንጓዝ ምንድን ነው ይሄ ነገር ስለው፣ አይ የባሌ ሰው ነው። አይ ድሮ መጽሐፍ ስለማናውቅ ዝም ብለን ከካፊር ጋር ምንኖር ነበር። አሁን ቴሌቪዥን አለ፣ መጽሐፍቱ ተተርጉመዋል። ብዙ ነገር ስናልቅ ወደ ኦሪጂናል እስልምና ስለሄድን ነው አለ። እኔ ከዚህ ተነስቼ ምን አልኩኝ? አይ መጽሐፍም አውቀው መልካም ደግሞ አንዳንድ ሼኪዎች አውቃለሁ እኔ እኛ ሀገር ማለት ነው። ታዲያ እኮ ጥሩ ሰዎችም አሉ መጽሐፍ ያውቃሉ፣ እንዳውም በደንብ የተማሩ ይባላሉ እና ያስተምራሉ፣ መድረሳ ከፍተው ምናምን ያስተምራሉ፣ ደግ ሰዎች ናቸው። ይሄንን መመለስ አልቻለም። በቃ የተበላሸ እስልምና ነው እሱ አለ። እና ከዚህ ተነስቼ ሲያቀብጠኝ በሚዲያ አንድ ምን አልኩኝ? ሙስሊም ደግ የሚሆነው አንድ እኔን እንዳሳደጉኝ ካልተማሩ፣ ሁለት በጣም ተምረው መጽሐፍ ውስጥ ያሉትን ክፉ ነገሮች ትተው በሰውነት አስበው አስተካክለው ኢትዮጵያዊ እስልምና የፈጠሩ፣ ሶስተኛ ደግሞ በጣም በሃይማኖቱን በትክክል እንከተላለን ብለው ሲደክሙ እግዚአብሔር ቅድስት ሥላሴ አይቷቸው እነዚህ ሰዎች እውነቱን ቢያዩ እንደዚህ የዋናቸው እንደ ብሎ የተገለጠላቸውና በሚስጥር ክርስቲያን የሆኑ እነዚህ ሶስቱ ናቸው መልካሞች እንጂ ትክክለኛው ከሆነ እንግዲህ ሰው አይለቁም፣ መልካም መሆን አይችሉም፣ መጽሐፍ ውስጥ ክፉ ነገር አለ ብዬ ተናገርኩ ማለት ነው። ከዛ ብዙ ሚዲያዎች ተቀባብለው አሸባሪው ተብዬ በቃ የኦርቶዶክስ አሸባሪ ሽብር አለ እንዴ? በክርስትና ሽብር አለ ወይ? የነቢዩ ስራ ተካፍለሃል ማለት ነው። ለማሸበር ተዘጋጁላቸው ነው የሚለው እኮ ቃል በቃል ቁርአኑ። ለማታቋቸውም ለምታቋቸውም ገና ለማታቋቸው ተዘጋጁላቸው፣ ለምታሸብሩበት ፈረስና የጦር መሳሪያን አዘጋጁላቸው የሚለው ምን ለማድረግ? ለማሸበር። ቃል በቃል ለዛ የሚለው ለማሸበር ተዘጋጅ። እንግዲህ ጀነት የሚገቡት የሚያሸብሩት ናቸው ማለት ነው። ያ ለማሸበር የሚዘጋጅ ከሆነ አንድ ሰው እንግዲህ አሸብራለሁ ብሎ ከተዘጋጀ ከባድ ነው። አስቸጋሪ ነው በጣም። ክርስቶስ በተቃራኒው ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ማለት። የሽብር አምላክ ሳይሆን የሰላም አምላክ ነው። ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 27 ላይ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ማለት። እሱ የሰጠን ሰላም እረፍት የሚሰጥ ነው፣ የሚያቅበዘብዝ አይደለም። 24 ሰዓት ሰላም በሱ ላይ ይሁን ይላሉ ሙስሊሞች መሐመድ ላይ ሰላም ስላላገኘ። የእኛ አምላክ ሰላም የሚቀበል ሳይሆን ሰላም የሚሰጥ ነው። ያም ሰላም ደግሞ እኛ የሚያረጋጋ ነው። እነሱ ደግሞ እንዳያረጋጉ እንደዚህ ይላቸዋል ቁርአኑ፣ ለእነሱም ከማናቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ጠላትና ጠላታችሁን ሌሎችንም ጠላት ያልሆኑትን ገና ከነሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን የምታሸብሩበት ስትሆኑ አዘጋጁላቸው። ጠላት የሆናቸውን ብቻ ያላ ጠላት የሚባለው እኛ አሁን ያላ ጠላት ነን። እነሱን ለማሸበር ከፈረስ የታጀቡ የጦር መሳሪያ አዘጋጅላቸው። ምን ለማድረግ? የምታሸብሩባቸው ለማሸበር መዘጋጀት አስቸጋሪ ነው። አስቸጋሪ ነው። ስለዚህ ገነት የሚገባው ሰው ይሄን ያደረገ ነው ማለት ነው፣ ግዴታ ነው። ስለዚህ ገነት የክፉዎች ቦታ ነች፣ በደዛ ትርጓሜ የመልካሞች አይደለችም ማለት ነው። ስለዚህ መልካም መሆን በእነሱ ትርጉም ከገነት ውጭ ያደርጋል። ግድና የእነሱ ገነት ከኛ ሲኦል እኮ ነው። 70 ምናምን ዓመት ሙሉ ብልት ቆሞ ይቀራል የሚል ምን አይነት ደስታ ነው ያለው? በጣም ያስደነግጣል። እኛ ደግሞ ይሄ ስጋ በስብሶ በሐዲስ ስጋ መብላት መጠጣት
ፈቃደ ስጋ ጠፍቶልን እግዚአብሔርን መስለን ከሱ ተዋህደን ምግብም ሁሉ ነገር ብርሃንም ሆኖን ህይወት ሆኖን ሕማም፣ ድካም፣ ፍትወታት ጠፍተው በእግዚአብሔርን በማመስገን እንኖራለን ከመላእክቱ ጋር እንደ አንድ እንሆናለን ብለን ጌታችን እንዳስተማረን እነዛ 7 ወንድማማቾች አግብተዋት ልጅ ሳትወልድ የሞተችዋን ሲያነሱ ሊፈትኑት አይ መጽሐፍትን አታውቁምና ትስታላችሁ፣ ሰው በትንሣኤ ጊዜ እንደ መልአክ ይሆናል አያገባም አይጋባም ነበር ያለን። መሐመድ የነቢያቱ መጨረሻ ከሆነና ኢየሱስንም በመጽሐፍ ቅዱስ 90 ጊዜ ምናምን አንስተናል የሚሉ ከሆነ እሱ መላእክት ትሆናል እንደ መላእክት ትሆናላችሁ እያለን መሐመድ እንዴት ነው 72 ሴት ደግሞ የሰጠን? ከየት አመጣ? እንግዲህ ሽሮታል ማለት ነው የክርስቶስን አስተምሮ። እሱ እኮ ነው እንትኑ ያ እንግዲህ መላእክቶችም ወይ እንትን ይላሉ እንዳይሉን ሙሐመድን ብልቱን መታጠብ ያስተማረው ጅብሪል ነው እና ሲያስተምረው ብልቱ ላይ ውሃ እያፈሰሰ ራሱ ላይ ጅብሪል አውልቆ የራሱን እያጠበ እያሳየ ነው ያስተማረው ይላል እና የእነሱ ትንሽ እንትን ስለሚል እንደገና ደግሞ የወሲቡ ጉዳይ ትንሽ እንትን ይላል እና ለሙሐመድም የወሲብ ጉልበት እንዲሆነው በማሰሮ ስጋ አንጥቶ አብልቶታል ጅብሪል እና በፊት ደካማ ነበርኩ አለ። ወጣት ሆኜ በወሲብ ጉዳይ ላይ ደካማ ነበርኩ አለ። በማሰሮ ስጋ ካበላኝ በኋላ ነው ጎበዝ የሆንኩት አለ። እንግዲህ ጅብሪል ሚስጥሩን ራሱ ላይ ቴስት አድርጎት ነው ያችን ስጋ አለ ብለው ይለፉት። ኤኒዌይስ መልእክት አሉት። አይ እንደው ጅብሪል የሚባለው መልአክ አይደለም ማለት እኮ ነው፣ ሌላ ነገር ነው። ምክንያቱም እዛ ገድለ አዳም ላይ ሰይጣን አዳም አያውቅም ከሴት ጋር ሩካቤ መፈጸም እና ወንድና ሴት መስለው ልክ እንደነሱ አንዲት ሕፃን ይዘው ታዩ ይላል። እቺ ትንሿ ከየት መጣች ሲል አይ እንዲህ አርገን ወለድን ብለው አሳዩት ይላልና ሰይጣን ኤኒቲንግ ይሰራል። ስለዚህ ጅብሪል የሚለው ሌላ ነገር ነው ማለት እኮ ነው፣ ገብርኤል አይደለም። ምክንያቱም እናታችንን ቅድስት ድንግል ማርያምን የምትወልጂው የእግዚአብሔር ልጅ ይባላል ከሶስቱ ቅዱስ አንዱ ቅዱስ ነው ካለው እሱ መጥቶ ደግሞ አዎ በድንግልና ወለደች ግን ነብይ ነው የእግዚአብሔር ልጅ አይደለም። ያው እሱም ያስወለዳትም እሱም ያጠራጥራል። ምክንያቱም እሷ ጋርም ሲመጣ ትክክለኛ ሰው ሆኖ ነው የመጣው ይላል እና ትክክለኛ ሰው ሆኖ ከመጣ ሙሉ ለሙሉ ሰው ሆኖ ከመጣ ብልት አለው ማለት ነው። ሱራ 19:17 ላይ ትክክለኛ ሰው ሆኖ ነው የመጣባት። ከዛ ወዲያ ደግሞ ምንድነው ያደረገባት? ማህፀኗ ውስጥ ነው የነፋው። ለምንድነው ያደረገው? ስሜቷን ለማምጣት ነው ይላል። ነፋባት ነው የሚለው። ማህፀን ያልኩት እኔ ቃሉን ላለመጥራት ነው። ሊትራሊ የሴትን እንትን ጠርቶ እሱ ውስጥ ነፋ ነው የሚለው። ስለዚህ በምንድነው የነፋው? እንዴት ነው የነፋባት? የመጣው ትክክለኛ ወንድ ሰው ከሆነ እሱም ሌላ እንትን አለው። ይህንን ደግሞ ቁርጡቤም ሲያብራራው ስሜቷን ለማምጣት ስሜቷን ለማነሳሳት ነው እንደዛ ያደረገው እና ውስጡ ነው የሚለው ወደ እንት ነው እና ትንሽ ያው እንለፈው እና ስላየው ደስ ብሎኛል። ከባድ ነው የምሰራው ስራ ጥሩ ነው። ሙስሊም ወንድሞቻችን ብዙዎቹ ባለማወቅ ከልጅነት ጀምረን የተማርነውን ነገር መልቀቅ ከባድ ነው። ምክንያቱም ኦሪንቴሽን ማያ ነው የሚሰራልህ። በተለይ የዚህ ቁርአኑ የእስልምናው አስተምሮ የሚመስለኝ እንደ ኢሚዩኒቲ አሁን በሽታ እንዳይዘን የበሽታውን እንትን እንወጋ የለ መከላከያ ይሆንልናል። አሁን ፈንጣጣ እንዳይዘን ልክ እንደዛው ሰው እውነትን እንዳያይ እውነትን ገልብጦ በመንገር መጽሐፍ ቅዱስን አጣሞ በማስተማር እንዳይረዱት አድርጎ የዘጋ ይመስለኛልና ከማስተማር ጎን ለመጎን ለተንኮል ሳይሆን በየዋህነት ለሚመጡት ጸሎት ማድረግ እና ያ ኢሚዩኒቲው እንዲለቃቸው እውነትን እንዳያዩ የተከለከሉበት መንገድ እንዲለቃቸው በጸሎት መርዳት ይፈልጋል። እንግዲህ በጸሎት የበረቱ አባቶቻችን በዚህ በቁርአን ቫክሲኔሽን ተወክተው እውነትን እንዳያዩ የተደረጉትን ኢትዮጵያውያን ሙስሊሞችን ክርስትናን እንዲያዩ እውነትን እንዲያዩ እንዲድኑ። ምክንያቱም የሰው መዳን ነው ዓላማው። ሰፊ ቦታ ነው። ሽሚያ የለም፣ ስግብግብነት የለም፣ ማፈናቀል የለም፣ ቦታ አይጠበንም።
ችግር የለም። ቤት አፍርሶ ሌላ መስራት የለም በሰማይ ለሁሉም ሰው የሚበቃ አምላክ ሰፊ ስለሆነ የሰው ልጆች ሁሉ ወደ ድነት እንዲመጡ በብርቱ መጸለይ ይፈልጋል። ጸሎቱም ያን ቫክሲኔሽን ማለቅ ኢሚዩኒቲ ምንድነው? ቁርአን መጽሐፍ ቅዱስን እንዳትረዳ የምትወጋው መርፌ ይመስለኛል ዝም ብዬ ሳስበው። ምክንያቱም አንተን ስትከራከሩ ስሰማቸው እዛው የነገርከው እምቢ ብሎ ሌላ ነገር ልክ እንደ ፕሮቴስታንት ማለት ነው። ፕሮቴስታንቶችም እንደዚህ አይነት ችግር አለባቸው። የቂጣው ታሪክ ማለት ነው። ግማሹ ቂጣ የት አለ? ይሄው ግማሹ እኮ ያኛውስ ይሄው ግማሹ እንደሚለው አይነት ክርክር ነው የምሰማው ብዙ ቀን እንግዲህ አያቸዋለሁ አልፎ አልፎ። ጸሎት የሚፈልግ ይመስለኛል። ልባቸው እንዲከፈትና እውነትን እንዲያዩ ጸሎት የሚፈልግ ይመስለኛል። ከፍተኛ የሆነ መዝጊያ ነው ዝም ብዬ ሳስበው። በርቱ በርቱ፣ እግዚአብሔር ይስጥልን፣ እግዚአብሔር እድሜ ይስጥልን። እንግዲህ ወንድሞቻችንም ልቦናቸውን ይክፈትልን ነው የምንለው። ሌላ ምን እንላለን? እሺ፣ አሜን አሜን። ያው ግዴታ ነው፣ ጸሎት ያስፈልጋል። ይህ በጾምና በጸሎት አይሆንም እንዳለው ነው ክርስቶስ። ካለሱ አይሆንም። ትንሽ እንትኑ የእያንዳንዱ ምፍቅና ብፌው እዚህ ስላለ ፕላስ ደግሞ ከልጅነታቸው ጀምረው እንዳሉትም ክርስትናን አጣመው ስለሚያሳድጓቸው ይቸገራሉ። ለመረዳትም ቶሎ አስቸጋሪ ነው። ሁሉን ነገር አጣመው ስለሚነግሯቸው ደግሞ የአጋንንቱ ውጊያም ስላለ ይከብዳል እና እናመሰግናለን። እሺ እሺ፣ ጌታዬ ደህና ሁኑ፣ በርታለን። እግዚአብሔር እድሜ ይስጥህ። ለምሳሌ እምነቴን ልቀይር ብል እስልምና የውሸት ሃይማኖት ነው ወይስ የተሳሳተ ሃይማኖት ነው ብዬ ባምን፣ ኦርቶዶክስ ወይስ ክርስትና ትክክለኛ ሃይማኖት ነው ብዬ ባምንበት ምን ማረጋገጫ አለኝ? ለምሳሌ እኔ ወደዛ የምመጣበት መንገድ እና እሱን እስኪ ያስረዳኝ። ኦኬ፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና እንደከፈተው ትክክል ለመሆኑ ምንድን ነው ማረጋገጫችን? እኛ እንደዚህ ይላል መጽሐፋችን፣ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ዓለም አንድ እንዲጠፋ አይፈልግም እግዚአብሔር። ምን ዋስትና አለ? እሱን አምነን አንድ ሰው እንዲጠፋ እግዚአብሔር ፈቃዱ አይደለም፣ ፍላጎቱ አይደለም። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ክርስቶስ ወደ ዓለም ሲመጣ በዓለም ሊፈርድ ሳይሆን እንዲድኑ ነው። ከፋሉ በእርሱ በሚያምን አይፈረድበትም፣ ካመን አይፈረድብንም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ካላመነ ፍርድ ውስጥ ነው ያለው። ካመነ ግን አይፈረድበትም። ይህ ዋስትናችን ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 5 ክፈተው። ምንድን ነው ዋስትናችን? ክርስቶስን ስንይዝ ምን ይለናል ክርስቶስ? ቁጥር 5 ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። ትንሣኤና ሕይወት እኔ ነኝ። ማንም ፍጡር ተነስቶ እኔ ትንሣኤና ሕይወት ነኝ ሊል አይችልም። ሕይወታችን ራሱ የተሰጠንን። የሚያምንብኝ ቢሞት እንኳን ሕያው ነው አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሞት አይደለም። በእኔ አምናችሁ ብትሞቱ እንኳን ሕያው ትሆናላችሁ፣ ትነሳላችሁ። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህንን ታምኛለሽ አላት። እርሷም አዎ ጌታ ሆይ፣ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ስለዚህ በክርስቶስ የሚያምን ዘላለም ሕይወት አለው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 እንደከፈተው ልጅን አይቶ በእርሱ የሚያምን ሁሉ አንድ አይደለም። ልጁን አይቶ ወልድን አይቶ ኢየሱስን አይቶ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ የአባቴ ፍቃድ ይሄ ነው፣ እኔም በመጨረሻ ቀን አስነሳዋለሁ።
የአብ ፍቃድ ምንድን ነው? ወልድን አይተህ ማመን፣ እርሱም ያስነሳሃል፣ የዘላለም ሕይወት ይሰጣል። ኦኬ። እንጨምር ነው? ይበቃል። አይ ጨምር ጨምር። ስለዚህ እሱ ምንድን ነው? የዘላለምን ሕይወት የሚሰጥ ነው። እሱን አይተን ከመጣን ክርስቶስን ብለን ከመጣን የዘላለም ሕይወት አለን ማለት ነው። የዘላለም ሕይወት ካለን ደግሞ ምን እንፈልጋለን ከዚህ በላይ? እሱ ምን ስለሰጠን? ትንሣኤ ሕይወትን ስለሰጠን፣ ዘላለማዊ ሕይወትን ስለሰጠን፣ ሞትን ሽሮ ትንሣኤን ስለሰጠን። ሞት በአንድ ሰው በኩል ገባ አይደል? በአዳም በኩል። ትንሣኤ ሕይወት ደግሞ በክርስቶስ ሆነ ማለት ነው። ስለዚህ በሱ ካመንን ምን አንሆንም ማለት ነው? አናፍርም ማለት ነው። ሕይወትን ስለሰጠን። ሜይ ቢ ክርስቲያን የምትለዋለህ? ያ ስለዚህ አይ ቀጥል። ነቢዩላህ ኢሳ ኢየሱስ ክርስቶስ ማለት ነው። እኛ በአሁንም ከትውልዳችን አንጻር እንደተማርነው በትንሹም ቢሆን እንዳወቅኑና እንደተማርነው ከሆነ ነቢይ እንደሆነ ነው ማረጋገጫችን። እና በእናንተ ዘንዳ ደግሞ ጌታ ብላችሁን የተቀበላችሁት፣ በእኛ ደግሞ እንደ ውስጣችን እንደሚያውቀው ነቢይ ሆኖ ተልኮ እንደመጣ ነው የምናውቀው። እሱ ጋር ደግሞ ምንድነው ልዩነቱ? የቱ ጋር ነው የተሳሳቱትን የሚለውም ነገርም ንገረኝ። ያ መጽሐፍ ቅዱስ እንግዲህ በግልጽ ክርስቶስ የጌትነቱን አምላክነቱን ይናገራል። ነገር ግን ክርስቶስ የመጣውም በስጋ የተገለጠ አምላክ ነው። ያ በስጋ የተገለጠው አምላክ በስጋ የተገለጠው ቃል ወይም ወልድ በስጋ ሲገለጥ የተገለጠበት ምክንያት ለእኛ ለሰዎች ቤዛ ሊሆነን እንደሆነ እግሩ ስር ቁጭ ብለው የተማሩ ማቴዎስ ወንጌል ምዕራፍ 10 አንዴ ክፈትልኝ ቁጥር 1 የጻፉልን ነገር አለ። ያዩት የዓይኑ እማኞች በጆሮ የሰሙት ቁጥር 1 ላይ 12ቱ ደቀ መዛሙርት መርቱ ወደ እርሱ ጠርቶ እንዲህ አላቸው፣ እንዲያወጡ በርኩሳን መናፍስት ላይ ደዌያንን ሕሙማንን ሁሉ እንዲፈውሱ ስልጣን ሰጣቸው። ይህንን ስልጣን መስጠት የሚችል ፈጣሪ ብቻ ነው። አጋንንትን እንዲያወጡ ስልጣን የሰጣቸው ማለት ነው ክርስቶስ። የ12ቱም ስም ሐዋርያት ስም ይህ ነው። የመጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙም ዮሐንስ፣ ፊልጶስም፣ በርተሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ታዲዮስም የተባለው ልብድዮስ፣ ቀናናዊም ስምዖን፣ ዳግማዊ፣ እንደዚህ እያለ እነኚህ ናቸው። እነኚህ ሐዋርያቶቹ ስም ነው። ከነኚህ ውስጥ ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 እንደዚህ አካባቢ ላይ አንዴ ክፈትልኝ። ደቀ መዛሙርቶቹ ምን አሉ ስለ ክርስቶስ? እነኚህ የሾማቸው ስልጣን የሰጣቸው ምን አሉ? ክርስቶስን ማን ብለው ጠሩት? ምን ብለው ጠሩት? ቶማስም እንደዚህ ያለ ቁጥር 28 ላይ ቶማስም ጌታዬ አምላኬ ብሎ መለሰለት። ማንን? ክርስቶስን። እንደተወጋ እንደተቸነከረ ሲያሳየው ሲነካው ከመቃብር ሲነሳ ጌታዬ አምላኬ ብሎ ጠራው። ከ600 ዓመት በኋላ የመጣው መሐመድ ግን ኖ ጌታም አይደለም አምላክም አይደለም አለ። የሾማቸው ስልጣን የሰጣቸው ደቀ መዛሙርቶቹ ግን ጌታዬ አምላኬ አሉት። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 እንደ ክፈተው። ዮሐንስ ቅድም እንዳየው ደቀ መዛሙርቱ የነበረው ምን ብሎ ጻፈልን? ክርስቶስ ምን ብሏል አለ? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን ምን ጌታና መምህር ስሆን እግራችሁን ካጠብኩ እናንተ እንዲሁ ደግሞ እርስ በርሳችሁ ታደርጉ ዘንድ እግራችሁን ትታጠቡ ዘንድ ይገባችኋል ብሎ ትእዛዝ ሰጣቸው ማለት ነው። ምን እኔ ጌታና መምህራችሁ ስሆን ብሎ እንዳስተማረ ዮሐንስ ጻፈልን። ከ600 ዓመት በኋላ የመጣው ግን ኖ ጌታ አይደለም ማለት። ይህ አስቸጋሪ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 እንዲክፈተው። ዮሐንስ ምን ብሎ ጻፈልን? እኔና አብ አንድ ነን አለን። ኖ አላህና ኢሳ አንድ አይደሉ፣ የተለያዩ ኢሳ ፍጡር ብቻ ነው ነቢይ ብቻ ነው ቢለን አንቀበልም። ኦኬ ዮሐንስ ወንጌል ምዕራፍ 2 ቁጥር 17 እና እንክፈትልኝ። ደቀ መዛሙርቱንም የቤት ቅናት ከፍ አድርገው ኢየሱስም ይህ ቤተ መቅደስ ክርስቲያኖቹ ማትሳደቡ አዳምጡ። መጀመሪያ ኮመንት ዝም ብላችሁ አትስጡ። አንዴ አዳምጡ። ኢየሱስ ምን አላቸው? ይህን ቤተ መቅደስ አፈርሱት በሶስተኛው ቀን አነሳለሁ አላቸው። ኢየሱስ መልሶ ይህን ቤተ መቅደስ አፈርሱት በሶስተኛ ቀንም አነሳዋለሁ አላቸው። ከፍ አድርገው። ግደሉኝ፣ ስቀሉኝ፣ ግን እነሳለሁ አላቸው።
ለምንድን ነው ይህንን ያደረገው? ለምንድን ነው ይህንን ያላቸው? ማቴዎስ ወንጌል ምዕራፍ 20 ቁጥር 28 አንዴ ክፈተው። እሺ ግን ጌታችሁ እንዴት ለምሳሌ ጌታ ሆኖ እንዴት በሰዎች ሊገደል ቻለ? በፍጡራን በራሱ በፈጠራቸው ፍጡራን እንዴት ሊገደል ቻለ? መልካም እመጣለሁ። እሺ እንዴት እሺ እሺ ገላትያን አንዴ ክፈትልኝ። እሺ ገላትያ ምዕራፍ 3 ቁጥር 14 እንዴት በፍጡር እንትን ሊል ቻለ? ኖ ዝቅ አድርገው እስኪ ዝቅ አድርገው። ቁጥር 13 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። አስቀድሞ ልክ እርግማን ነበረ። ምን የሚል እርግማን? ዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱ ተብሎ እርግማን መጥቶ ነበረ። አዳም ደግሞ ዘፍጥረት ምዕራፍ 3 ቁጥር 19 አካባቢ ላይ ኃጢአት ስላደረገ አፈር ነህና ወደ አፈር ትገባለህ ተብሎ ተረግሞ ነበረ። ሮሜ ምዕራፍ 3 እና ሮሜ ምዕራፍ 5 ላይ ደግሞ ከቁጥር 7 ጀምሮ እስከ 12 በአዳም በኩል ምን መጣብን ይላል? ሞት መጣብን። የእርግማኑ ውጤት ሞት መጣብን። ስለዚህ ሟች ሆን ወንድማችን ሙሳ ሰው ሁሉ የሚሞት ሆነ። ምን በማድረጋችን? በማጥፋታችን። አዳም በማጥፋቱ ሞት መጣበት፣ ተረገመ ማለት ነው። በዛ እርግማን ምክንያት ሰው ላይ ሁሉ ምን ደርሶ ነበር? ሞት ደረሰ ማለት ነው። በእንጨት የሚሰቀል ደግሞ የተረገመ ነው ተብሎ ተጽፏል በብሉይ ኪዳን ማለት ነው። ስለዚህ እኛ ደግሞ የእርግማን ተካፋዮች ሆንን። ያንን እርግማን ካሳክሰን መነሳት አልቻልንም። ስለዚህ ሞት አንቆሚ ይዘንሆን ትንሣኤ ማናገኘውን ማለት ነው። ስለዚህ ነሰሰርሊ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ተብሏልና የሴቲቱን ጠላት ወይንም ደግሞ ያንን እባቡን ጭንቅሌቱን ቀጥቅጦ ሞትን የሚሽርልን አካል ያስፈልገናል። ሰው የሆነ ብቻ ደግሞ ይህን ማድረግ አልቻለም። ስለዚህ ሰው የሆነ ብቻ ይህን ማድረግ ካልቻለ በስጋ ክርስቶስ ተገለጠ ማለት ነው። በስጋ ተገለጠና ያንን ደምስሶ ያንን ስልጣን ሰጠን። ምን? አጋንንትን የምንገዛበትን አጋንንትን የምንቀጠቅጥበትን ኃይሉን ስልጣኑን ሰጠን ማለት ነው። በምን? በስጋ ተገልጦ። ስለዚህ ካሳ ካሰልን። ካሳውን ራሱ ካሰልንና አጋንንትን የምንገዛበት አጋንንት አሳስቶን ከገነት ያወጣን ነበር። አጋንንት እኛ ላይ ሰልጥኖብን ነበር። አሁን አጋንንት እንዳይገዛን እንዳይሰለጥንብን የእኛን ዕዳ በሙሉ ተሸከመና ስለኛ ምን ሆነ ይላል? እርግማን ሆነ። እሱ የተረገመ አይደለም፣ ነገር ግን የእኛን እርግማን ተሸከመልን፣ የእኛን ዕዳ ተሸከመልን። ለምሳሌ አንተ እዚህ ጋር ቃል ወንጀል ሰራ። ወንጀል ሰርቶ 1000 ብር መክፈል አለበት ነፃ ለመውጣት። 1000 ብር የለውም። ለቃል ያንን 1000 ብር እኔ ዋስ ሆናለሁ ከፍላለሁ አልክ። በዛን ሰዓት ቃል ተለቀቀ። አንተ ባለ ዕዳ ትሆናለህ ያኔ። መቼ? የቃልን ዕዳ እስከምትከፍል ድረስ። አንተ ግን ወንጀሉን አልሰራህም። ለምንድነው እሱ አንተ ባለ ዕዳ የሆንከው? 1000 ብር ከፍላለሁ ብለህ ዋስ ሆንክ ማለት ነው። ስለዚህ 1000 ብሩን ስትከፍል ቃልን ነፃ ታወጣዋለህ ማለት ነው። አንተም ነፃ ትሆናለህ። የቃልን ዕዳ ነው የተሸከመው። ያንተ ኃጢአት ሰርተ ወንጀል ሰርተ አይደለም። ክርስቶስ ስለኛ ምን ሆነ? የእኛን ዕዳ በደል ተሸከመልንና ወደ ፍቅሩ መለሰን ማለት ነው። ወደ ንጽህና መጣን ማለት ነው። ካሳ ካሰልንና ቤዛነትን ሰጠን ማለት ነው። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ቅድም የከፈትከው ላይ እሱን ይናገራል። ራሱ እንደሚሰቀል ነገረን። አስገድደውት በኃይል ዘውት ምናምን እሱ ሳይፈልግ በሌለበት ምናምን አይደለም። የመጣውም ዓላማውም እኛን ካሳ ሊክስ ነው። ለእኛ ካሳ ሊክስ ነው። ሴጣንን ድል ሊነሳ ነው። እንዲሁም ይላል የሰው ልጅ ሊያገለግል የመጣው ክርስቶስ ምንድን ነው? እንድናገለግለው አይደለም ሊያገለግል። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ ምን? ነፍሱን ለብዙዎች ቤዛ ሊሰጥ እንጂ ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ክርስቶስ የመጣው ቁጭ ብሎ ና ከሌ እንደዚህ አድርግ፣ ማቴዎስ እንደዚህ አድርግ፣ ቶማስ እንደዚህ አድርግ ሊል አይደለም የመጣው። አንተ ንጉሥ እኔ ጌታ ሆኜ ምናምን ሊል አይደለም የመጣው። ጌትነቱ ንግስናው ከምድራዊ ስላልሆነ ዮሐንስ ወንጌል ምዕራፍ 18 እንደሚናገረው፣ ስለዚህ ሊያገለግል ነፍሱን ስለኛ ቤዛ ሊሰጥ መጣ። ከዛ አስቀድም ዮሐንስ ወንጌል ምዕራፍ 13 ላይ ከቁጥር 14 ጀምሮ እኔ ጌታችሁና መምህራችሁ ስሆን እግራችሁን እንኳን ዝቅ ብዬ ካጠብኩኝ እናንተ ከእኔ ትሕትናንና ፍቅር ተምራችሁ እርስ በርስ ይህንን ልታደርጉ ይገባል አለ። ምን? ለምሳሌ አንተ ቀጥታ ቤተመንግስት መግባት አትችልም። ሸበጥህን አጥልቀኸውን ላጥ እያልክ ወደ ቤተመንግስት የምትሄድ ከበር ላይ ነው የሚሾትህ ዘበኛው። አችልም።
አዳምና ሔዋን የሰይጣንን ቃል ሰሙና እግዚአብሔርን እንሆናለን ብለው ላጥ ጸበለሷን በልተው እግዚአብሔር የሚሆኑ መሰላቸው። ተራቆቱ፣ መሆን አልቻሉ። ፍርድ መጣባቸው፣ ተራቆቱ፣ እፍረት ያዛቸው። ስለዚህ አልቻሉ፣ ሞት በላያቸው ላይ ሰፈነ። እግዚአብሔር ግን ኃያል ነውና ቃሉን ላከ፣ ልጁን ላከ፣ በስጋ ተገለጠ። እናንተ መሆን አትችሉም፣ እኔ ግን በስጋ ተገልጬ የእናንተ ዕዳ የገባችሁበትን ዕዳችሁን ከፍልላችኋለሁ አለ። ፍቅር ነውና ዳኛ ብቻ ሳይሆን መሐሪም ነውና፣ ዳኛ ብቻ ሳይሆን ይቅር ባይም ነውና፣ ፈራጅ ብቻ ሳይሆን ይቅር ባይ ስለመሆኑ፣ ስለዚህ ይቅርታውን በዚህ መልኩ አደረገው። ካሳ መካስ ስላለበት ማለት ነው። እውነተኝነት ካሳውን መካስ ይህንን ፈጸመላቸው ማለት ነው። ስለዚህ ቤተመንግስት ላጥላጥ ብለህ ባትሄድም፣ ነገር ግን አብይ ደግሞ ከፈለገ ላጥላጥ ብሎ መምጣት ይችላል። ወደ አንተ ጋር ተፈለገ ይመጣል። ወደ አንተ ጋር ታንተ በተሻለ ፖዚሽን ላይ ስላለ ማለት ነው። ስለዚህ ክርስቶስ አስቀድሞ በእግዚአብሔር መልክ የነበረው ያ በእግዚአብሔር መልክ የነበረው በምን ተገለጠ? በሰው አምሳል በምስሉም እንደ ሰው ተገኝቶ የባሪያን መልክ ይዞ ይላል። ይሄውም ለመስቀል ሞት እንኳን የታዘዘ ሆነ አለው ማለት ነው መጽሐፋችን ፊልጵስዩስ ምዕራፍ 2 ቁጥር 5-7 ማለት ነው። አስቀድሞ ግን ትንቢተኛው ኢሳያስ ምዕራፍ 53 ላይ ክርስቶስ ከመወለዱ በፊት ከ50 ዓመት ከ700 ዓመት አካባቢ ላይ ይህንን ትንቢት ተናግሮት ነበረ። ስለዚህ ክርስቶስ የመጣው ለእኛ ቤዛ ሊሆነን ነው። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል ማለት ነው። ስለዚህ ነቢያትን ሲልክ ቆየ። ነቢያቶች ፍጹም ማድረግ አልቻሉ፣ ፍጹም መሆን አልቻሉም። ራሳቸውም ኃጢአት ይሰሩ ነበረ። መጨረሻ ላይ ግን ሆኗል ሁሉም ወራሽ ባደረገው ዕብራውያን ምዕራፍ 1 ቁጥር 1 ጀምሮ እንደሚናገረው ሁሉም ወራሽ ባደረገው ነቢያትን ሲልክ ከቆየ በኋላ ነቢያት ሲመጡ ፍጹም ማድረግ ስላልቻሉ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በዚህ በልጁ ተናገረን ይላል። ኦኬ፣ ሌላ ጥያቄ አለ ወይንስ እዚህ ላይ ያልገባህ አለ? አንድ እድሉን ተሰጡኝ። እሺ፣ አንድ እድሉን ተሰጡኝ። ለሙስሊም ወንድሞቼ ሙሳ ይቅርታ፣ ለአንተ አንድ ጥያቄ ካለ ብቻ እኔ ላይ አንድ መልእክት እንዲያስተላልፍ አትፈቅዱልኝም? ጥያቄ ካለ ሰዓት የለንም አሁን ሀሳብ ለመቀበል። ጥያቄ ያለው አለ? አንድ ጥያቄ ጠይቀኝ ወይንም በውስጥ አውራኝ ወይንም ጥያቄ ካሉ አይሻልም? ሰዓትም ስለሄደ ወይንም አንድ ጥያቄ ጠይቀኝ። ክርስቲያን እንዴት ይሻላል? ሰዓት ሄዷል፣ ግን ወይ ቢበቃን አይሻልም? እሺ ሙሳ፣ አቤት። አንድ የኔን ተቀበለኝና ከዛ ታጠፉታላችሁ። እሺ አንድ ጥያቄ ትንሽ ሀሳቡን ያቀረን። እሺ ቀጥል። አንድ ጥያቄ ብቻ። ቀጥሉ። አሊ ቀጥል። አሊ ነው መሰለኝ አለው። እንዴት ናችሁ ወገናችን? እፎይ ሰላም ነው? ሰላም ነው። እንዴት ነው? እንዴት አመሸ? ይመስገን። እሺ እኔ አንድ ጥያቄ አለኝ። ቅድም የሆነ ነገር ስትናገር እየሰማሁ ነበረ። የኛ ኡስታዝ አቡ ሀይደር አንዳንድ ውሸቶችን ሲቀጥፍ ነበረ በህይወቱ ዘመን ሙሉ አልክ። የኛ ቄሶች ደግሞ አይቀጥፉም፣ ውሸት አይናገሩም አልክ። እኔ ደግሞ በማስረጃ ላሳይክ፣ የአንተ ቄስ ምን እንዳለ በማስረጃ ላሳየ። አህመድ ቆይ፣ እኔ ሰዎችን ዲፌንድ አላደርግም። በመጀመሪያ ደረጃ አንድ እዚህ ላይ ያዘው ሲጀመር እኔ አቡ ሀይደር ውሸታም ነው ያልኩት ከምን አንጻር ነው? እኛ ላይ እድሜ ልኩን ንጽጽር ሲሰራ ከንጽጽር አንጻር ነው። ምን ዋሽቷል? ምን ዋሽቷል? ማንኛውም ነገሮች የሚያነሳቸው እኛ የሚመለከቱ አይደሉም። አሳይኝ እስቲ በማስረጃ አሳይኝ። ማንኛውም የሚያስተምራቸው እኛ የሚመለከቱ አይደሉም አልኩ። ምሳሌ ምን እኮ ምን በእናንተ ሃይማኖት ዋሽቷል? ውሸት ተናግሯል? በመጽሐፋችሁ ምንም አንድ ቀንም ትክክል ተናግሮ አያውቅም። አንድ የኛ አስተምሮ ትርጓሜ አንጥቶ ተናግሮ አያውቅም። አንድ ቀን እኮ ምን ብሎ ተናገረ? አንድ ቀን የኛን ትርጓሜ አምጥቶ አያውቅም እያልኩ እኮ ነው።
ውሸት ተናገረ ነው አይደል እያልከኝ ያለው? ያ ውሸት ተናግሯል አይደል? ያ ለምሳሌ ከፍ ላድርገና እሺ፣ ኦኬ ግን እፎይ እዚች ጋር እንደ ሀሳብ መስጠት እችላለሁ። ቅድም በቪዲዮ ምናምን የምታመጡት ሰውዬ አንዳንድ እንትኖችን ያስገባልና አትሊስት እኔ እዚች ጋር በጣም ከፍ ብዬ ጮክ የማናገርበት ምክንያት ብዙ እውቀት ሊኖረኝ ይገባል፣ ማስረጃም ሊኖረኝ ይገባል፣ ማዳመጥም ስላለብኝ ማለት ነው። መማርም ስላለብኝ ማዳመጥም ስላለብኝ ነው። እኔ ባለጌ አይደለሁም፣ መሳደብም አልፈልግም። በስነ ስርዓት አዳምጬ ተረድቼ ልክ ነው ልክ አይደለም የሚለውን ነገር ለመውሰድ ነው፣ ዛሬም ነገም ቢሆን ማለት ነው። ስለዚህ ያ እሱ ጥሩ ማወቅ ነው። ያለብን ነገር ረጋ ብለን ማንም ቢሳደብ ምንም ሊያመጣ አይችልም። ስለዚህ በመሳደብ ሳይሆን በመደማመጥ ነው። አንተ እኔ ስታስረዳኝ ልክ ነው ልክ አይደለም እያልኩ እኔም እያረጋገጥኩ ማስረጃ ሲኖረኝ አንተ ማስረጃ ካለ በዛ መተማመን እንችላለን። አትሊስት ይሄ የመጣ አሁን መከፋፈል እኔ እስልምና ውስጥም አላውቀውም። ስለዚህ ትክክለኛው ማስረጃዎቹን እያዳመጥኩ ልክ ነው ልክ አይደለም የሚለውም ሌሎቹንም አዋቂዎችንም እየጠየቅኩ እንትን ማድረግ ነው የምፈልገው። ስለዚህ እኔ አሁን እዚች ጋር መሳደብም አልፈልግም፣ እውቀቱም ሳይኖረኝ ደግሞ ብዙ መከራከር አልፈልግም። እያዳመጥኩ ይሄ ልክ ነው ወይ ይሄ እንዲህ ነው ይሄ ነገር እንዲህ ነው ወይ ብዬ የመጠየቅ ደግሞ መፍትም አለኝ፣ ፍቃድም ደግሞ የግድ ይሰጠኛል። ስለዚህ ዛሬ እሱ በቂ ጤናማ ነው። ጤናማ ነው። ያ ጤናማ ነው። ይሄ የምናውቀውን እንመልሳለን። አሁን ችግሩ ምን እንደሚሆን ታውቃለህ? አንዳንድ ሰው አታክ አድርጎ ይጀምራል። ኢሚሌት ማድረግ እኔ ሰዎችን አልፈልግም። ባይዘ እንደኔ ቤት ነፃነት ያለበት የለም። ሀሳብህን የማዳመጥ ችግር የለብኝም። እኔ ሀሳብ ላይ ብቻ የምታወራ ከሆነ ግን ገና አስቀድመው ወይም ኮመንት ላይ ያቸዋለሁ ምንም አያውቅም እንደዚህ ነው ስድብ ይጀምራሉ ማለት ነው። ከዛ እንደገባ ሞክ አድርጎ ይጀምራል። ኖ አንተን ተሳደብክ እያልኩ አይደለም። ሞክ አድርጎ ይጀምራል። አንተ ማይም፣ አንተ ደንቆሮ፣ አንተ እንደዚህ ነህ ብሎ ይጀምራል። ኦኬ ታውቃለህ ማለት ነው እንደዛ እያልከኝ ከሆነ ምክንያቱም እኔም ሰው ነኝ፣ ይሰማኛል ስትሰድበኝ። ስለዚህ ላወራው ማስረጃ አንተ ማስረጃ ማታመጣ ከሆነ እኔን እንዴት ደንቆሮ ልትል ትችላለህ? አንድ ነው እና ከዛ አንጻር ነው ሜይ ቢ ኦፌንድ ሆኜ የምናገራችሁ ካለ ማንኛውም ሰው እኔ ቤት ገብቶ ያው ብዙ አሉ። አሁን ከስሮ ነው በፊት እየገቡ እንትን የሚሉ መመስከር ይችላሉ። በነፃነት ጉዳይ ላይ በውስጥ የሚያወሩኝ አሉ። በጤናማነት አውርተውኝ እብድ አይደለሁም እኔ የምሰድባቸው። በጤናማነት አውርተውኝ ማለት ነው። አንድ ጊዜ እፎይ አንዴ አዳምጠኝ። ቀጥል። አንድ ጊዜ አሁን ይኸውልህ፣ ለምን አንተ የውይይት ጥሪ ለምን አትቀበልም? ኢብራሂም የውይይት ጥሪ አቅርቦልሃል፣ አትቀበልም? አሊ ወደ ሀሳቡ ብቻ ተመለስ እና ጥያቄ ካለ ክርስትና ላይ ጥያቄ ጠይቅ። የውይይት ጥሪ ማን አልቀበሉም ያሉት የተሻሉ ኡስታዞች ለምን እምቢ እንዳሉ ጠይቃቸው። አይቶ በቃ አውቃለሁ እንደማትቀበል። እኔ ልጠይቅህና አንተ መልስልኝ። ለተማሪዎች ያቀርበውለታል። ክርስትና እምነት ከኢየሱስ ክርስቶስ በፊት ነበር? እነ ሙሴና ክርስትና ማለት ምን ማለት ነው? ክርስትና ማለት ክርስቶስን መከተል ነው። እሱን ትርጉሙን አውቀዋለሁ። እምነቱን የሰበከ ማን አለ? የሰበከ ነብይ አለ? መልካም እሺ፣ ክርስቶስን መከተል ነው ክርስቲያን ማለት። እናመሰግናለን። ነቢያቶች በሙሉ የክርስቶስ ተከታይ ናቸው፣ የወልድ ተከታይ ናቸው። ክርስቶስ ማለት ምን ማለት ነው? ቅድም ለሙሳ ሳስረዳው ነበረ። ኢየሱስ ማለት ምን ማለት ነው? የአብ ልጅ ማለት ነው። ስለዚህ ነቢያቶች አብ ልጅ አለው ብለው ያምናሉ ወይ? ይሆናል ማለት ነው። ያምናሉ ወይ? ማስረጃ ሽሚዮት ጣልቃ ትግባ። ነቢያቶች ያምናሉ አብ ልጅ አለው ብለው ያምናሉ? በሚገባ ያምናሉ። መዝሙረ ዳዊት ምዕራፍ 110 ቁጥር 1-4 አንድ የክፈተልኝ ክርስቲያን። መጀመሪያ እፎይ ሊስ ጣልቃ ትግባ። ኦኬ ልጅ አለው ብለው ያምናሉ። ምክንያቱም ክርስቶስን መከተል ነው። ክርስቶስ ደግሞ ማነው? የአብ ልጅ ነው። አብ ልጅ አለው ብለው ያምናሉ። እግዚአብሔር ልጅ አለው ብለው ያምናሉ። ነቢያቶች በሚገባ ያምናሉ። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከወድ ወለደውህ እንደ መልከ ጸዴቅ ቅዱስ አንተ ነህ ለዘላለም ካህን ነህ ብሎ ማለ። እግዚአብሔር አይጸጸትም። እንደ መልከ ጸዴቅ ካህን የተባለው ክርስቶስ ነው፣ በአዲስ ኪዳን ሲመጣ ማለት ነው። ከአጥቢያ ኮከብ አስቀድሞ የተፈጠረው ኮከብ ነው። አስቀድሞ ማን ተወልዷል?
ክርስቶስ ሁለት ልደቶች አሉት ብለን ቅድም አንስተናል። ከፍጥረት በፊት አስቀድሞ አንድ ልደት አለው። ለምን? ሙሳ እንደሚጠው አድርገው ይደርባል። ከአብ የተወለደ ከአብ የተገኘ ነው። የአብ ልጅ ነው። ስለዚህ ከአብ የተወለደ ነው። ስለዚህ ምን ብሎ ያምናል? እንትና ዳዊት ምን ብሎ ያምናል? የአብ ልጅ ብሎ ያምናል። አንድ ልጅ አለው ብሎ ያምናል። መዝሙረ ዳዊት ምዕራፍ 2 ላይ አንድ የክፈተው። ኦኬ፣ ትእዛዙን እናገራለሁ። እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ዛሬ የወለደውህ። ዝቅ አድርገው ቁጥር 1 ላይ ስለ ልጁ የሚያወራ ማለት ነው። አሕዛብ ለምን ያጉረመርማሉ? አሕዛብ የተባሉት ልክ እንደ ሙስሊሞች አሁን ክርስቶስ ተሰቅሏል አልተሳቀለም እያሉ እንትን የሚሉት ለምን ከንቱ ነገርንስ ይናገራሉ? የምድር ነገስታት አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። በማን? በእግዚአብሔርና በመሲሁ ላይ፣ በአብና በመሲሁ ላይ እንዲህ ሲሉ ተማከሩ። መዝሙረ ዳዊት ምዕራፍ 109 ባልተሳሳት ቁጥር 1 እና ልክፈተው እስኪ። አምላክ ሆይ እሺ፣ ሉቃስ ወንጌል ምዕራፍ 20 ቁጥር 22 40 አንድ ክፈተው እስኪ። 22 ኦኬ፣ አይደለም 20 እሺ፣ ሉቃስ ወንጌል 20 ወይንም 44 ነው። እሺ ጎበዝ። እንዲህም አላቸው 41 ነው። ክርስቶስ የዳዊት ልጅ ነው። እንዴት? ዝቅ አድርገው ከ40 ጀምረ። ወደፊትም አንድ ነገር ስንኳ ሊጠይቁት አልፈቀዱም። ጥያቄ የጻፍቶችና ፈሪሳውያን ማለት ነው። እንዲህም አላቸው ክርስቶስ የዳዊት ልጅ ነው እንዴት ይላሉ? ዳዊት ራሱ በመዝሙሩ መጽሐፍ ጌታ ጌታዬን ጠላቶችህን ለእግርህ መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው ይላል። እንግዲህ ዳዊት ጌታ ብሎ ከጠራው ይጠራዋል፣ እንዴት ልጁ ይሆናል? መልስልን እስኪ እንትና። ዳዊት ጌታ ብሎ ይጠራኛል፣ ጌታው ከሆንኩኝ እንዴት ልጁ ይሆናለሁ አላቸው። ማነኝ እኔ ብለው እንትኑ ዳዊት ጌታ ብሎ ያመልከኛል ነው፣ ጌታ ብሎ ይገዛኛል፣ ጌታው ከሆንኩኝ እንዴት ልጁ ይሆናለሁ? ስለዚህ ዳዊት ምን ብሎ ያምናል? ክርስቶስ ጌታ ነው ብሎ ያምናል። መዝሙረ ዳዊት ስንት ላይ ነበር የሚገኘው? እንትኑ ጠፋኝ። 110 ቁጥር 1 ኦኬ። ቅድም ከፍታው ነበር እኮ ሳታስነብበኝ አልፈህ ነው። 110 ሶሪ 109 ወይንም 110 ህዝብ ባር ስላለ እንትኑ ላይ እንትን ስለሚል ነው። በጣም ይቅርታ። ዳዊት አስቀድሞ ምን ብሎ ነበር? እግዚአብሔር ጌታዬን ጠላቶችን ለእግርህ፣ ጌታዬን ማንን? ክርስቶስን ማለት ነው፣ መቀመጫ እስካደርግ ድረስ በቀኜ ተቀመጥ አለው። ይህንን ኮት አደረገና ኢየሱስ ምን አለ? ዳዊት ጌታው ከሆንክ እንዴት ልጅ ሆናለሁ? እኔ እንትን ሲሉት አንተ የዳዊት ልጅ ነህ ሲሉት ዳዊት እኮ እኔ ጌታ ብሎ የሚያመልከኝ ነው፣ ጌታው ከሆንኩኝ ልጁ እንዴት ሆናለሁ አላቸው። ስለዚህ ክርስቶስን መከተል ክርስቶስ ጌታ ማለት ከሆነ ክርስትና ዳዊት ጌታው ነው፣ ለዳዊት ጌታው ነው። ማ ክርስቶስ ማለት ነው። አይ ቲንክ በቂ ይመስለኛል። ይቃን ምን መሰለህ፣ ቆይ አንተ በጣም እየሄደ ስለሆነ እኔ አሁን የጠየቅኩ ነገር ደግሞ እንቀጥላለን። ትርጉሙን አይደለም የጠየቁን ጥያቄ ተረድተኛል። መጀመሪያ ላይ ጥያቄውን ተረድተኛል ያልኩህ አንተ አይደለም የእኛን አስተምሮና እምነት የምንነግረን። የእኛን አስተምሮ እኛን የምንነግር አይደለ? እንዴት እንደምናምን ምን ብለን እንደምናምን። ስለዚህ የእኛ እምነት ምንድን ነው? ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ጀምሮ ሁሉን ትቶ የሚከተለኝ ይላል። ስለዚህ ክርስቶስን ምን ብለን ነው የምንከተለው? ጌታ ብለን። ክርስቶስን ምን ብለን ነው የምንከተለው? ጴጥሮስ እንደተናገረው አንተ የሕያው የእግዚአብሔር ልጅ ብለን። ስለዚህ ማንኛውም ስለዚህ ኢየሱስ የነ አብርሃም የነ ሙሴ አምላክ ነው ማለት ነው። ያ የነ አብርሃም የነ ሙሴ ጌታቸው የዳዊት ጌታው ነው። ስለዚህ ኦኬ እነሱ እግዚአብሔር አምላክ ነው ሲሉ ኢየሱስ ራሱ እግዚአብሔር ነው ማለት ነው።
ኢየሱስ ራሱ ጌታቸው ነው እግዚአብሔር ነው እያልኩ አይደለ? ነው። አብርሃም ሳይፈጠር ገና አብርሃም ሳይወለድ እኮ አለውኝ አላቸው እኮ። አንተ ከአብርሃም በፊት ነበርኩ ሲላቸው እኮ አብርሃም ከሺህ በፊት እኮ የሞተ ሰው ነበረ። ነገር ግን ዮሐንስ ወንጌል ምዕራፍ 8 ላይ እንደሚናገረው ከቁጥር 58 አካባቢ ጀምሮ አብርሃም አባታችን ነው ስለሚሉት ሲናገር ምን አለ? እኔ ከአብርሃም በፊት አለው አላቸው። እንዴ አንተ 50 ዓመት ሳይሞላ ከአባታችን የዛሬ ሽንት ሺህ ዓመት የሞላው ከሞተ እንኳን እንዴት ነው አባቱ አይምን ከሱ በፊት ልኖር የፈለግከው የቻልከው ምናምን ነገር አሉት ማለት ነው። አንዴ ክፈተው ከፈለግ ክርስቲያን፣ ወይም የመጨረሻውን እናድርገውና እንውጣውን ደክሞኛል። እኔ ከጠየኩ ጋር ለምትመልስልኝ እኔ የፈለኩት እምነቱን የሰበከ ፕሊዝ እምነቱ ምን እንደሆነ አታውቅም እኮ። እምነቱ ምንድን ነው? ገባኝ እኮ ክርስትና ትርጉሙን እኮ አይደለም የጠየኩ። ናና ምን ብለን ነው የምናመልከው? እኛ ምን ብለን ነው የምናመልከው? እምነት ማለት ምን ማለት ነው? አንተ ንገረኝ። እኔ እንግዲህ ማብራራለህ። ታዲያ ሳታውቅ ለምን ነው የምታወራው? አብራራለኝ። ማወቅማ ካለው አንተ አብራራዋ። እንደሚያውቅ አክት ያደርጋል። የእኛን እምነት እኛ ነው የምንነግርህ ምን ብለን እንደምናመልክ። ከዛ በኋላ ነው ዲፊኒሽን ወገኔ እፎይ የሰበከው ማን አለ እኮ ነው የምልህ። እኔ አሁን የሰበከው ማን አለ? አሁንም ማን የሰበከው ይለኛል እንዴ? አሁን እያሳየው ያለሁት ምንድን ነው? አይንህን ጨፍነሃል እንዴ? ክርስቶስ ጌታዬ ነው እያለ እየሰበከ እያሳየሁት ማን ነው የሰበከ ይለኛል ያልኩ። ክርስትናን እምነት ስላሴን አስተምሮ ክርስትናን እምነት የሰበከ ማን ነብይ አለን ያልኩ። ቤት ነብይ ነው ብላችሁ ነው የምታምኑት እናንተ? ጥያቄ አደባልቅ። ነብይ ነው ብላችሁ ነው የምታምኑት ይላል። ክርስቶስ ጌታ ነው ብሎ ዳዊት አስቀድሞ ሰብኳል እያልኩት እያሳየሁት ማን ነው ክርስትናን የሰበከው ይለኛል። ማን ነው እሱ እንትን ብሎ የሰበከው ይለኛል። ኤኒዌይስ የእኛን አስተምሮ ቅድሚያ መረዳት ነው። ክርስቶስን መከተል ማለት ክርስትና ማለት ነው። ክርስቶስን መከተል ማቴዎስ ወንጌል ምዕራፍ 16 ላይ ቅድም ባሳያችሁ ላይ ምን ይላል? ቤተ ክርስቲያኔን በአንተ ላይ መሰረታታለሁ አለው አይደለ? ስለዚህ ክርስቶስን የሚከተል ክርስቲያን ተብሎ ይጠራል። እሱ መከተል ማለት ነው። ምን ብለህ ነው የምትከተለው ከሆነ የአብ ልጅ የእግዚአብሔር ልጅ ብለህ መከተል ነው። ስለዚህ ዲፊኒሽኑ ከኛ ነው የምወስደው ማለት ነው። ዲፊኒሽኑ ከኛ ነው የምወስደው። ማን ብለህ ነው የምትከተለው? የእግዚአብሔር ልጅ ብለህ፣ እግዚአብሔር ልጅ አለው ብለህ። ይህንን ደግሞ ሙስሊሞች አትቀበሉም። ነቢያቶች ደግሞ ይቀበላሉ። አምላክ የባህሪ ልጅ አለው ብለው ያምናሉ። አምላክ ልጅ አለው ብለውም ያምናሉ። ሙሴ ዘዳግም ምዕራፍ 14 ቁጥር 1 ላይ፣ ዘጸአት ምዕራፍ 4 ቁጥር 23 22 አካባቢ፣ ኢሳያስ በመዝሙሩ ኢሳያስ በትንቢቱ ምዕራፍ 63 16 ላይ ጸጋ ልጆች እግዚአብሔር እንዳለው ያምናሉ። ጸጋ ልጅ እንዳለው ሙሴ በመጽሐፈ ምሳሌ ምዕራፍ 30 ከቁጥር 1 እስከ 4 ሶሪ ሰለሞን ማለት ነው። መጽሐፈ ምሳሌ 8 ቁጥር 26 ልጅ እንዳለው እግዚአብሔር ያምናል። ስለዚህ ያ ልጁም ዓለማትን የፈጠረ እንደሆነ ያምናል። ሙሐመድ የመጣው አስተምሮ ግን ይዞት የመጣው ልጅ የለውም የሚል ነው። ልጅ ካለው ግን ልጁ አምላክ ነው፣ ልትገዛው ልትከተለው ይገባል የሚል ነው። ዳዊት በመዝሙሩ በሁለተኛው መዝሙር መሲሁን ጠቅሶ ይነግረናል። በመዝሙር 22 ላይ ደግሞ ከቁጥር 1 ጀምሮ እንደሚሰቀል ይነግረናል። ኢሳያስ በትንቢተ ኢሳያስ ላይ ምዕራፍ 53 ላይ ደግሞ እንደሚሰቀል ይነግረናል። እስልምና ሲመጣ ግን አይሰቀልም ማለት ነው፣ አልተሰቀለም ማለት ነው። በክርስቶስ ስቅለት የሚያምን ሁሉ ክርስቲያን ነው። እስልምናው ግን በስቅለቱ አያምንም። ምክንያቱም እምነታችን ክርስቶስ በስቅለቱና ሞቱና ትንሣኤው ላይ የተገነባ ነው። ሐዋርያው ቅዱስ ጳውሎስ እንደሚናገረው በአንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 12 ጀምራችሁ አንብቡት። ስለዚህ ይህንን ሁሉ እምነታችን ዳዊት ጌታ ጌታዬን አለው። ከዛ ያንን ኮት አደረገና አንተ የዳዊት ልጅ ነህ ሲሉት እኔ እኮ የዳዊት ጌታው ነኝ አላቸው። ልጁ ከሆንክ እንደ ጌታው ሆናለሁ አላቸው።
የሚመልስለት አጣ ይላል። ዳዊት ጌታዬ ብሎ እየተከተለው ነቢያት ሰብከውታል አልሰበኩትም? እንዲህ ምን አይነት ጥያቄ ነው? ጌታዬ ብሎ ያልከኛል እያላቸው ማለት ነው። ምንድን ስለምን መስበክ ነው የምትጠይቀን? ከዛ በኋላ እኛ ጌታ እንለዋለን። አዎ ዳዊትስ ጌታዬ ብሎ ይከተለዋል። ታዲያ ምን እንዴት እናስረዳችሁ? ይሄን ኦኬ አሁን እንዳላችሁት እንግዲህ ሰዓትም እየሄደ ነው። እኔ ከስር ሆኜ ያው ትምህርት መውሰድ እፈልጋለሁ። አንዳንድ ጥያቄዎችን እየጠየቅኩ አንተንም እዚህም ትምህርት መውሰድ እፈልጋለሁ ማለት ነው። ካሁን በኋላ ለተወሰነ ቀናቶችም ቢሆን አንዳንድ ነገራቶችን እጠይቅሃለሁ። እኔ አልከራከርም። የሚሆን ከሆነ ይሆናል፣ ካልሆነ ደግሞ ልክ አይደለም ብለህም ትነግረኛለህ። ከዚህም ደግሞ ይሄ ነገር እንደዚህ ነው ልክ ነው የሚለውም ነገር እያንዳንዳቸው ነገር ልክ ከሆነ በትክክለኛ በኩል እንደሚሆነው አሁን ልክ ቦታ አይደለሁም ብዬ አምንበታል። ልክ ካልሆነ ግን እኔ ያለሁበት ቦታ ልክ አይደለም ልመለስ ብዬ ራሴን በቃ ራሴን መልሼ ወዳለሁበት እመለሳለሁ። ስለዚህ በክብር እንደ ልጅ አድርገህ እንደ ወንድምህ አድርገህ የምጠይቅህን ጥያቄ እየመለስክልኝ እኔም እዚህ የጠየቅኩ ሌሎች ሐዲሶችንም በቻልኩት አቅል እያነበብኩ እጠይቅሃለሁ፣ ትመልስልኛለህ። ያው እንደ ታናሽ ወንድምህ ትመክረኛለህ ማለት ነው። ችግር የለውም። በርታ። ጸሎት እናደርግልሃለን። እኛ የምንለው ምን እንደሆነ በደንብ እንዲገባ አይምሮውን ለክርስትና ማታዳራ ለእስልምና ማታዳራ እንደው እንድመጣ እኔ ማጓጓያ አልሰጥም። አይምሮውን ተጠቀመው። ምንድን ነው እያሉ ያሉት? እንዴት ነው የሚረዱት? ዝም ብሎ በልህና በስሜት ሳይሆን በመጫጫ ሳይሆን ምንድን ነው እሱ ክርስትናው ጋር ያለው ምንድን ነው? እስልምናው ጋር ያለው ጤናማ በሆነ ሁኔታ አገናዝ ጸሎት አድርግ። እኛ ደግሞ ከዛ በላይ ምን እናምናለን? አምላክ የመገለጥ ነው ብለን እናምናለን። አምላካችን የተገለጠ ሕያው አምላክ ነው። ለሰዎች ሁሉ ለሚፈልጉት አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል ብሎናል። አለምልክት አልተውኳችሁም ደግሞ ብሎናል። ምልክት ይሰጣል። ለለመነው ለጠየቀው ምልክት ይሰጣል። ጠይቀው ምልክት ስጠኝ ብለህ ምንድን ነው የቱ ጋር ነው ያለሁት? ልፈጠር ብላ አይደለም የተፈጠርከው፣ ትፈጥራለህ። ምንድን ነው ይሄን ያለሁት በልና ጠይቀው ምልክት ይሰጣል። ፎር ሹር ምነግርህ። በጣም ነው የማመሰግነው። በቀጣይ እንግዲህ ኢንሻአላህ እንገናኛለን። ያው በጣም የማመሰግነው ድሉም ስለተሰጠኝ። ወዳችኋለሁ። ደህና ደሩልኝ። መልካም ጊዜ። እሺ ማለት እና ቃል እንዴት ናችሁ? እግዚአብሔር ይመስገን። ያ ኡስታዝ አሰላሙ አለይኩም ብለናል። እንዴት ነው? ማለት እንዴት ነሽ? ይፈልገኛል እንዴ? የምን አባቱ አሰላሙ አለይኩም ነው? በራሳችሁ ቋንቋ አይናገርም? ሰላመ ክርስቶስ ሰላመ ክርስቶስ በእኔም በእናንተም ላይ ይኑር ብላለች። እንትና ሚስራት ተለማምዳ እኮ ነው የምመጣው። ሰላመ ክርስቶስ በእኔም በእናንተም ላይ ትክክል ነኝ እንዴት ትላለች? ሰላመ ክርስቶስ በእኔም በእናንተም ላይ ምናምን ነገር ማለት ሁለተኛ እዚህ እንዳደርሽ ማትረባንች ዝም ትለኛለች። እንዴ ዝም ትላለች? ነውር አይደል? ዝምታ ምንድን ነው? ዝምታ ነውር ነው። እስቲ አሁን እኔ እንደዚህ ብዬ ሲሄድ የሆነ ቋንጣ እንትን የተወጠረ ይመስላል። እስቲ ላክት። እስቲ ማን ነው እኔ ፊት የሚቆም ምናምን ነገር ናክት ስናደርግ ማለት ነው። እኔ አኩቻ ነኝ እንደሚለው ወሬ ማለት ነው። ተምራችኋል ዛሬ በደንብ እና ባይዘ ክርስቲያን ይገለኛል። ሰዓት ቀነስ ያደረግነው 3 ሰዓት የገባ ነው 5 ሰዓት ለመጨረስ ነበረ። 6 ተኩል ትናንትና ራሱ በጣም ደክሞን ነበረ። እሁድም ሳልፈልግ ጨመርኩላችሁ ማለት ነው። እሁድ ፕሮግራም እንደሌለኝ ይታወቃል። እንደ አጋጣሚ እንዴት ሰምታችሁ ነው የመጣችሁት? እሁድ ፕሮግራም የለኝም።
ያው እንዳጋጣሚ ነው እሁድን እንጂ ብዙም እሁድ እኔ የምፈልገው አይደለው የእሁድ ፕሮግራም እስከዚህም አይደለውም ማለት ነው። እና ትንሽ እረፍትም ስለሚያስፈልግ ማረፍ አለብን እናንተ ሰዎች።